ምንድነው ቅር ያለሽ? ይሄ እኮ ተራ ሰው አይደለም፣ በጣም ባለሀብት ነው። አሜሪካና ካናዳ እኮ በቀን 3 ጊዜ እንደ ፒያሳ ነው የሚመላለስባት። እሱ ገብቶኛል፣ ግን ምን ልጄ ከዓላማዋና ከግቧ ወደ ኋላ እንድትል አልፈልግም። ቆይ ግን ፍቅር ይዟት ይሆን እንዴ? ፍቅር ደግሞ ታውቂያለሽ የሴት ልጅ ህይወት በጣም የሚያበላሽ ነው። ልጄም ለወደፊት ህይወቷ የሚሻለው ይሄ ነው። ጥሩ እድሜ ልክሽን ማትጸጸችበትን ውሳኔ ነው የወሰንሽው። እሺ እንግዲህ ታዲያ ሰውየውን እናገኘውና ሻይ ቡና እያለን እየተጫወተን ሁሉንም ነገር ብንጨርስ ይሻላል አይሻልም? እሺ ወረቀቱን ሰጡኝ። ያ ወረቀት ግን የተቀየረ ነው። ተቀየረ ማለት በቃ የተቀየረ ነው። በቃ የኔ ያልሆነ ማለት ነው። ቆይ አንቺ ስትሰጫቸው ልብ ብለሽ አላየሽም ነበር ማለት ነው? ሰዓት ስለማይበቃኝ ቶሎ ነበር የሰሩት። ከዛ ደግሞ በካኪ ወረቀት ጠቅልዬ ነበር የሰጡት። የጽጌረዳ አሳይመንት ለኔ ምን ያደርግልኛል? ይህ አሳይመንት ትልቅ ነጥብ ያሰጣል እና ይሄ ውጤት ዝቅ አለ ማለት ከዚህ ትምህርት ቤት የመባረር እድል 50% ይጨምራል ማለት ነው። እናማ ይኸው ሰርቄ ያመጣሁት ፋይናል ፈተና ነኝና በቃ በጣም ከባድ ነው። እንዴት ታዲያ አንቺ መፍራት እኮ ምንም ለውጥ አያመጣም። ጠንክረሽ መስራት ነው እንጂ ምን አዲስ ነገር አለ? እሱማ ግን እኮ ይሄን ጎደኩኝ ያባረራለሁ። በእናትሽ ጸልይ። አዲስ ስራ ይዣለሁ። ዞር በይልኛው። የልጄን ትምህርቷን ግለጽላት አደራ ፈጣሪ። የኔ መድኃኒዓለም እሺ ድሮም እኮ በእኔ እንደማይጨክኝ ያውቃለሁ። አቶ መስፍን እራሳቸውን ስተው ወደቁ። ይሄም እንግዲህ መንስኤው በገዛ ልጃቸው ጽጌረዳን ለማባረር ጽጌረዳን ሌላ ችግር ውስጥ ለመክተት በሚያስብ ሰዓት እንግዲህ ምግቡን አንዴ በጨው አንዴ በቅመማ ቅመም እየመረዘ እያስቀመጠላቸው እንግዲህ በመጨረሻ አቶ መስፍን እራሳቸውን ስተው ወድቀዋል ማለት ነው። እሱም በጣም ደንግጧል። ብሌንም እንግዲህ ከባድ ሐዘን ውስጥ ገብታ መንገድ ላይ እያለቀሰች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘ ተረፍረፍ ይበልኝ። እንደተለመደው ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ምስጋናዬ ከልብ ነው። ጽጌረዳ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት እንደውም ትክክለኛ አንዳንድ ጊዜ ስለኔ ህይወት ነው እንዴት ተሰራው ወይም ደግሞ በዙሪያችሁ ባሉ ሰዎች እንዴት ስለኔ እከሌ ነው እንዴት ተሰራው የምትሉበትም ነው ያስብላልም ማለት ነው። እንግዲህ ጽጌረዳ ምስኪን ምንም ማታቅ ከትምህርት ደግሞ ወደ ሰው ቤት በምግብ ሰራተኝነት በጽዳት ተቀጥራ የምትሰራ እንስት እናቷም ደግሞ ከልጅቷ አባት ጋር አንድ ላይ ስላልሆነች እንደዚሁ እንግዲህ በሰው ቤት ተቀጥራ ልጇን ለመለወጥ የተሻለ ቦታ ለማድረስ የሷ እጣ ፋንታ ለልጇ እንዳይደርስባት ደፋ ቀና እያለች የምትገኝ ምስኪን ሴት ናት ወይዘሮ ዘርፌና። ነገር ግን ጓደኛ የሚባል ነገር አንዳንድ ጊዜ ምን ያህል ተጽዕኖ ይፈጥራል ከባድ ነውና ጥሩ ጓደኛም እንዳለ መጥፎ ጓደኛም አለ። እንግዲህ አብሮ አደጓ የሆነች ፌበን የወይዘሮ ፍቅርተ ልጅ ናት እንግዲህ አሳልፋ እየሸጠቻት ከትምህርቷ እንድትወርቅ እችሊ ደግሞ የተሻለ ቦታ እንዳትደርስ እያደረገች ያለችው እሷ ናት ማለት ነው። አንደኛው ነገር የእሷን አሳይመንት እንግዲህ ሴሚስተር ላይ የሚገባው ዋናው የተባለውን አሳይመንቷን እሷ ሰርታ ያስቀመጠችው ወስዳ እንግዲህ እሱን ሰርቅ አባት ሌላ በማይሆን አሳይመንት ቀይራባታለች። እሱም እንግዲህ እሱን አልቅሳ ሳትጨርስ አዝና ሳትጨርስ በድጋሚ ምንድን ያደረገችባት አይዲዋ እንዲሰረቅባት ነው ያደረገችው። እሷ እንግዲህ ለመስረቅ ራሷ መንገድ መስረቅ ብትሞክልም እንግዲህ መላኩ የሚባለው ሰውዬ ወይ ደግሞ እሷ ፍቅረኛዋ እጮኛዋ ብቻ አላቅም ውሽማ ምን እንደሚባልና እንግዲህ እሱ ነው አንቺ ሳትሆኚ አንቺ በጠዋት ተሰረቅሽው ምናልባት ፈልጋ ልታገኘው ወይ ደግሞ ሌላ መፍትሄ ልትፈልግ ስለምትችል ልትሄድ ልትለባበስ ስትል በደቂቃዎች ውስጥ እኔ ነኝ አዘናግቼ እምወስድባት ነበር ያለውና እሱም እንግዲህ ምንም አርግቶ አይደለም እቺ ምስኪን ሴት ለምን ቀና አለች። እንደዚሁ እንግዲህ እሷን ለማንቋሸሽና እሷን አንገቷን ለማስደፋት በደንቡ ጠቅቄ ያሽቀሻለሁ የሰራተኛ ልጅ እንደሆንሽ እያላት ነው የሚገኘውና የሰራተኛ ልጅ ብትሆን ማንኛውም ሰው ሰራተኛ ነው። ሳይሰራ የሚበላ የለም፣ ሳይሰላ የሚኖር የለም። እና ታዲያ ምን ሆኖ አዲስ እኔ ሰራተኛ ልጅ መሆኔ ነው ነበር ያለችውና ልታሳፍረኝ እየሞከርክ ነው እንዳትለፋ ነበር ያለችው ማለት ነው። እንግዲህ በተደጋጋሚ ለምን ምላሽ ትሰጠኛለች? ለምን እኔ እንዳልኩት አልሆነችም? እንግዲህ ባለፈው የኔ መኝታ ክፍል ላንቺ ክፍት ነው ምንጊዜም እንዳለው የኔ መኝታ ክፍት ነው መኝታ ክፍሌ ክፍት ነው ላንቺ ስላት እንዴት በጥፊ ትመታኛለሽ ያለው። በጥፊ የመታቸው በክብሯ የማትደራደርና ጠንካራ ጎበዝ ሴት ነገ እናቷን መቀየር የምትፈልግ ጀግና ሴት ስለሆነች ነው ማለት ነው። እሱ ግን ለምን ከኔ ጋር አልተከሰከሰችም በሚል ምክንያት ብዙ ችግሮችን ጽጌረዳ ላይ ሊያደርስባት ነው ማለት ነው። እያደረሰባትም ነው እንግዲህ የምናየውና እንደዚሁ እንግዲህ እያስመሰለች እየጎዳቻት ያለችው ጓደኛዋ ናት ማለት ነው። እሷ እንግዲህ አቶ መስፍን ቤት ሄዳ ምሳ ሰርታ በምታቀርብበት ሰዓት ነበረ
እሷ ጋር ሄደህ አንተ እኔ እናቷን ደውይባት እላታለሁ። ስለዚህ አንተ ደግሞ እሷን አዘናግተህ ወደ ሆነ ቦታ ልከህ እናቷ ስትደውል አንስተክ ፍቅረኛዋ እንደሆንክ ለእናቷ ትነግራታለህ። ስለዚህ እናቷና እሷ ማጣላት ነው ስራዬ፣ አንተን ለማስደሰት እናቷንና እሷን አጣላቸዋለሁ በማለት እንግዲህ ምንድነው እሷ ለአቶ መስፍን እንግዲህ ምሳ አቅርባ ባቀረበችበት ሰዓት አባዬ እየጠራሽን ወደዛ ሂጂ በማለት ኩሽና ገብቶ በዛ ደቂቃ ውስጥ እንግዲህ እናትየዋ እንድትደውል አስደርጎ እናትየዋ ስትደውል አንስቶ እንግዲህ እናቴ የሚለውን ስልክ አንስቶ ምንድነው ያደረገው አንተ ማነክ ብትለውም እኔ ፍቅረኛዋ ነኝ፣ እሷ አሁን ሻወር ገብታለች፣ ገሏን እየታጠበች ነው፣ ትንሽ ጠብቂያት ትመጣለች፣ ምን ፈልገሽ ነው ነበር ያላትና እሷም እንዴ ፍቅረኛዋ ወይኔ ልጄ ተበላሸ በማለት እንግዲህ በጣም ነው የተናደደችው፣ በጣም ነው ያለቀሰችው። እኔ ልጄ ለሷ ብዬ አንገቴ እንደፍቼ ደፋ ቀና ብዬ ትልቅ ደረጃ ትደርስልኛለች፣ ታኮራኛለች ብዬ ትምህርት ብልካት እሷ ጨረሽ ፍቅረኛዋ ስልክ ያነሳል በማለት እንግዲህ በጣም ነበር የተናደደችው። እንግዲህ እቺ ሙጢዋ ፌቨን የምትባለው ምንድን ያደርገችው አረ ዘርፊ አትናደጂ፣ ምንም ማድረግ አይቻልም፣ በቃ ስትመጣ ትጠይቂያታለሽ ያለውን ነገር። አዎ እርግጥ ፍቅረኛዋ ሊሆን ይችላል እያለች እንግዲህ ነገሩን እያባባሰች ነበረ። እንግዲህ ነገሩን አባብሳ ስትነሳም ዲራማው ተሳክቶልናል። ጽጌረዳ ወደ ቤት ስትመለስ በቃ የሚፈጠረውን ዲራማ እናያለን እያለች እንግዲህ እየተሳሳቁ ነበር የሚገኘው። እንደዚሁም ደግሞ እኔ ላንተ ምን ነኝ እያለችው ጥያቄ እያቀረበችለት ነበር። ምኑ እንደሆነች ራሱ አታውቅም ማለት ነው። እሱ ግን ይህን ሁሉ ነገር የሚያደርገው ጽጌረዳን ስለሚወዳት ነው። ስለዚህ ቡና ሊጋብዛት በሚሄድበት ሰዓት ነበረና ምንህ ነኝ ብትለውም ሊመልስላት ፈቃደኛ አይደለም። ስልኩ ሳይደወል ስልክ ተደወለ ብሎ ነበረ ከአጠገቧ ሄደና ነገር ግን ቡና ጋብዟት እያወሩ እያሉ አንዳንድ ነገሮችን እያወሩ ነበርና እሱ የምታወራው ምንም ነገር ለሱ ተቀባይነት የለውም። ፍቅረኝነት ምናምን ምንም ነገር በቃ ቦታ የለውም ነው። ነገር ግን እኔ እኮ አንዳንድ ነገር እንድናወራ እንድንጫወት ለወደፊት እኔ እናንተ ምን እንደሆነ እንዳለብን እንድታወራኝ ፈልጌ ነው እንጂ እኮ መካቱ ከሆነ እኔ ራሴ ለራሴ መጋበዝ እችላለሁ፣ ለራሴ ገዝቼ መጠጣት እችላለሁ ነበር ያለችው። እሱም ይቅርታ ምንም አይነት ነገር ማውራት አልፈልግም ከአንቺ ጋር ምን እንዳውራ ትፈልጊያለሽ ነበር ያለ። እሷም እንግዲህ ይህን ሁሉ ነገር እያደረኩልክ ብትለውም እንግዲህ ሌላ ደግሞ ይቀጥላል። ጽጌረዳን በዚህ ያለቃትም አንተ አድርግ ያልከኝን ሁላ አደርገዋለሁ እያለች ነበር የምትገኘው። ይህን ሁሉ የምታደርገው እንግዲህ ጽጌረዳን ለመጉዳት እሱን ደግሞ የራሷ ለማድረግ ነው። ጽጌረዳ ግን ምንም አይነት ፍቅር ምንም አይነት ነገር ግንኙነት ከሱ ጋራ የላትም ከመላኩ ጋራ ማለት ነው። እንግዲህ ከዚህ የበለጠ ምን ልታደርጊያት ልትገሊያት ነው ነበር ያላት። አይ መግደል ብቻ ሳይሆን አይዲዋን ሰርቄ ከትምህርት ቤት እንድትባረርና ውሻ ሆና መንገድ ላይ እንድትቀር ከእናቷ ጋር እንድትቆራረጥ ነው ማደርጋት። እሷ ከእናቷ ጋር በጣም ስለምትዋደር ነበር ያለችውና እሱ ውስጥ ጥሩ ነው ግን መግደል የለብሽም ነበር ያላትና እንግዲህ ያት ብላት ራሱ ለመግደል ሙከራ ልታደርግ ነው ይመስለኛልና በጣም ጨካኝ ጓደኛ ናት እንግዲህ እንደምናያት ከሆነና እንደዚሁም እንግዲህ እሷ ምግብ ሰርታ ዞር ባለችበት ጊዜ ምንድን ያደረገው ሮጦ ምግብ ውስጥ ቅመም ነው የጨመረበት። አቶ መስፍን ደግሞ ታማሚ ስለሆኑ ቅመም ያለው ነገር አይበሉም። አንድ ጉርሻ እንደ ጎረሱ ነው እንግዲህ አለርጂካቸው የተነሳባቸው ማለት ነው። በዛን ጊዜ እንዴት አባቴ ልትገሊ ነው? እንዴት ቅመም ትጨምሪበታለሽ ነበር ያለው። እንግዲህ በራሱ ቁጦ በራሱ ብሶ እንግዲህ በቁጣ ነበረ ልጅቷን ያው ዱላ ብቻ ነበር የቀረውና እንደውም አቶ መስፍን ናቸው አይ አንድ ጉርሻ ስለሆነ ምንም አይደርገኝም፣ በቃ አንዳንድ ጊዜ ያጋጥማል አይዞሽ ነበር ያለው። እሱ ግን ይህንን ቅመም እየጨመረበት አባቱ እንደሚታመም እያወቀ አባቱን ለመግደል እንደው እሱ ራሱ አባቱን ለመግደል አባቱ እንዲታመም ፍላጎት ያለው ሰው ነው የሚመስለው እንደሚያደርገው ከሆነ ማለት ነው እንጂ አባቱን የሚጎዳውን ነገር አያደርግም ነበርና ይህ ነገር ግን መጨረሻ ላይ ስናየው እሱ ነው ቅመሙን ሄዶ እየጨመረበት ማለት ነው። እሷም እንግዲህ እያለቀሰች አረ በፍጹም በጣም እርግጠኛ ነኝ ይህንን ነገር እኔ አላደረኩትም እያለች እያለቀሰች ነበረ። እንግዲህ አባቱ ወደ መኝታ ክላስ አስገብቶ መጥቶ እሷን አንገቷን ነበር ሲጥ አርግቶ እገልሻለሁ፣ አንቺ እንደዚህ በቀላሉ አለቅሽም፣ በጥፊ የመታሹ እኔን እኮ ነው ነበር ያላትና እንግዲህ አቶ መስፍንም ባለፈው ያልኩሽን አስብሽበት ወይ እያሉ እየጠየቋት ነበርና እሱም እንግዲህ ጥልቅ ገንዘብ ልስጥሽና ህይወትሽን ቀይሪ ከኔ ጋር ሁኚ የሚል ይመስላል ማለት ነው። እሷ ግን ረስቼዋለሁ አላሰብኩበትም ነበር ያለችው። እንግዲህ ሲያስታውሳት ትልቅ ገንዘብ ልስጥሽ፣ ህይወትሽን ቀይሪ፣ ከኔ ጋር መሆን ትችያለሽ፣ ይሄንን በደንቡ አስቢበት ነበር ያላትና እሷ ግን አይ ይቅርታ ጋሼ እኔ እንደዚህ አይነት ሴት አይደለሁም፣ በፍጹም ደግሞ ይህን ነገር ላደርገው አልችልም፣ ስለዚህ ረፍዶብኛል መሄድ አለብኝ በማለት ነበረ ትታቸው የወጣችውና እንግዲህ በጣም ተናዷል።
እንዴት እንደዚህ ስላለኝ ንቀት ነው ነው። አንዳንድ ጊዜ ሀብት ያላቸው ገንዘብ ያላቸው ሰዎች ድሃዎችን በገንዘብ የሚገዙ ይመስላችኋል። እና መላኩም እያደረገ ያለው ያንን ነው ማለት ነው። አባትየውም ጭምር ማለት ነው። ቢሆንም መጥፎ አስተያየት የላቸውም እስካሁን ድረስ ማለት ነው። ግን በመጨረሻ ቢሆንም ማንም በሌለበት አባቱ ራሱን ስቶ ወርቆ አግኝቶታል ማለት ነው። ይሄም እንግዲህ የሱ በሱ ምክንያት ነው ይሄ ሁሉ ነገር የሆነውና እንግዲህ ጽጌረዳም አይዲዋ ተሰርቆባት እያለቀሰች ትገኛለች። ፈተናዋን ትፈተናለች ወይስ ታቋረጣለች የሚለውን በቀጣይ ይዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።